ሰው ስልክ ነው የሚቀበሉት ማለት ነው። ሁለተኛ ደግሞ ከየመን ወደ ማለት ነው ፓስፖርት ሁለተኛ ደግሞ ከየመን ወደ ቀጥ ማሪ ስትገቡ ካላሳት ታስገቡ። አንዳንድ ሰው ለመሄድ ከተነሳች ከባህርተኞች ጋራ እንዴት ቀላቅለው ወሰዷትኝ። መንገዱ የተለየ አይደለም። ምክንያቱም እህቴ ሂዳ ስላየሁት ነው። እህቴ ትልቅ ስልክ አይቻልም ብላ ከሻፍ ስልክ ነው ትንሽ ስልክ ይዛ ያን ደብቃ ማለት ነው እንዳይወስዱባት እና ስልኳ ይሰራል የመለይ ሁሉ ድረስ ማለት ነው። ትኬት ተቆርጦላ እስከምትነሳ ድረስ ስልኳ ይሰራል፣ የሳውዲው ስልክ ማለት ነው። እና በዛ መሀል ጉዞ ላይ በነበረችበት ሰዓት የት እንደደረሰች ምን እንዳጋጠማት ያናገራት ሰው የለም ወይ? ከመካከል እነዛ ሰዎች መቅረብ አይችሉም ወይ? ትኬት ቆርጣ ልትሄድ ነግራቸው ከሆነ ደግሞ ያን ደላላ እንደዛ ከሆነ ያገኘችው እንዴት በባህር ከሚሻገሩት ጋር መቱን ወሰዷት? እና ደግሞ ስልክ ቁጥሯ ኢትዮጵያም ቢሆን ይሰራል። እኔ ስሳፈር የሳውዲ ስልክ ይሰራል፣ ኢትዮጵያም ሆነ የትም ሀገር ይሰራል፣ ሬጉራል ነው። እና ስልክ ቁጥሯን ደግሞ በሎኬሽን ማግኘት የሚችሉ የት እንዳለ ማግኘት የሚችሉ ሰዎች ቢሰበር እንኳ ሲሙ የት ቦታ እንደተሰበረ ማግኘት የሚችሉ ሰዎች ጋር ብታዳርሱት እና ያ ስልክ ቁጥሯ ቢገኝ ቦታው ማለት ነው። እሺ እኔ እናመሰግናለን። ሰላም ማዳሞቿ መጥተዋል። መሲ ቀጥይ። እናመሰግናለን። እዚህ ጋር ሀሳብ የሚሰጡት እናንተ ዝም ብላችሁ ስሙ። ጋይዝ ጭንቅላታቸው ምን ያክል ስማርት እንደሆነ በደንብ ይዋቸው። ሁላችሁም የተለያየ ሀሳብ ነው የሚሰጡት። እስካሁን ግን አንድም ውድቅ የሆነ ሀሳብ የለም። ሁሉም የራሱን ነገር ሀሳብ መስጠት ይችላል ከስድብ ውጭ። ስለዚህ ይኸው እየሰጡ ነው፣ በቃ ሀሳባቸውን እየገለጹ ነው። በእነሱ መካከል ያለው ሀሳብ በጣም ትልቅ ነገር ነው። ለዛ ነው መሲ ቀጥይ። በጣም ጎበዞች ናቸው። እሺ አመሰግናለሁ ሳሪ እድሉን ስለሰጠሽኝ። እኔ ማስተላለፍ የምፈልገው በተለይ ለእኛ አካባቢ በቃ ለሸዋ ህብረተሰብ ነው በአጠቃላይ ማስተላለፍ የምፈልገው ማለት ነው። እናንተ ከላይ ሆናችሁ እንደዚህ የታገላችሁ ህዝብ እንደዚህ የተሰቃየ የእኛ ሰው ምን ሆኖ ነው? በቃ እኔ በእውነት በሸዋነት ያፈርኩበት ሰዓት በአሁኑ ሰዓት ነው የእውነት ማለት ነው። ሌባውን አቅፈን ይዘን ሁሉ ነገር ይታወቃል። በቃ ያለው ንብረት በየአካባቢው በሁሉም ቦታ ያለው ነገር ይታወቃል። ስለዚህ ለምንድን ነው ምድር ላይ ስራ የማይሰራው ነው እኔ ጥያቄ ማለት ነው። የማስተላልፈው ለህዝቡ ነው። በቃ ለምንድን ነው ቢያንስ እውነታውን ያወጣል። ንጹህም ከሆነ የሚያዘው ተይዞ ለምንድን ነው እውነታው የማይገለጸው ነው በቃ የምለው ማለት ነው። ምክንያቱም ምንም እየተሰራ አይደለም። እናንተ ብቻችሁን ናቸው እየተሰቃያችሁ ያላችሁት። አንዱ ዱባይ፣ አንዱ ሳኡዲ፣ አንዱ እዛ ጋ ሆኖ እናንተ ያላችሁ ለምንድን ነው እሱን አሳልፎ የማይሰጠው የኛ ህዝብ? ለምንድን ነው በቃ ለሸዋ ህብረተሰብ እኔ በእውነት ሸዋነትን የጠላሁበት ሰዓት አሁን ነው። በቃ አፍሬያለሁ፣ የእውነት ነው የምለው። ሲቀጥል ደግሞ ለገጠር ልጅ ላይ አስተያየት ያለኝ እኔ በዛ መንገድ ላይ አልፌያለሁ። ነገር ግን እዛ ጋር ይሙትላት ያስጥላት አይደለም የምለው። እዛ ጋር ምንም መብት የለውም ምንም ማለት ነው። ግን ያየውን ለምንድን ነው የሚደብቀው? እሱ ጋር እውነት አለ፣ በቃ እውነት አለ። በቃ ለምንድን ነው እውነታውን የማይነግረን? ለምንድን ነው የማይረዳ? ለምንድን ነው እውነቱን በመናገር ብቻ? እና ፕሊስ የሸዋ ህዝብ በቃ በተለይ የኛ አካባቢ ሰዎች እባካችሁ ሰዎቹን አሳልፋችሁ ስጡ። አመሰግናለሁ ሳሪዬ። እሺ አመሰግናለሁ። እሺ ለሰያ ቅርብ የሆናችሁ ሰዎች እባካችሁ ሂዳችሁ ጠይቁልን። ይኸው የሰያ ስልክ አይነሳም። ስንት ጊዜ ደወልኩ? ይኸው ለሰያ ቅርብ የሆናችሁ ጊዜ 12 ጊዜ እየደወልኩ ነው። እሺ እቴነሽ ቀጥይ። 12 ጊዜ ደወልኩ፣ የሰያ ስልክ አይነሳም። እሺ ደህና መሻችሁ። እንደ ሰዓታችሁ አቆጣጠር እናንተ ጋር ስንት ሰዓት እንደሆነ አላወቅኩም። በጣም ነው የማመሰግነው ሳርዬ ስላስገባሽኝ እና ከስንት ሰዓት ጀምሮ ከስንት ቀን ጀምሮ ቁጭ ብላችሁ ዘር፣ ሃይማኖት፣ ጎጠኝነት ሳይዛችሁ ለልጅቷ እስካሁን ድምፅ ለሆናችሁ ሁሉ እግዚአብሔር ይቀበላችሁ ልመናችሁን ማለት ነው። እና የልጅቷ ነገር ይገርማል። እና እኔም ማስበው አሁን እከሌ እንዲያለ ሳይሆን አሁን ትላንትና የደረስንበት እንትን አለ። ትላንትና የሰማነው ምስክሮቹ ምናምን አለ።
ያ ሁሉ የሚያሳየው ይቺ ልጅ አሁን የገጠር ልጅ አንተ እንትን በመጀመሪያ ሞቷን አረዳሃን፣ አሁን አለች እየተባለ ነው። እና ለዚህ ድንበር ላይ ለሚጠብቁ የምንድን ነው የሳውዲ ሰዎች የየመን ሰዎች እንትን ይፈልጋሉ፣ ምስክር ይፈልጋሉ። ምስክርነት ትሆናለህ ወይ ሲባል እኔ የምናገረው ሰዎቹ ያሉኝን ነው። በጣም እኮ የሚገርም ነገር ነው። ገባሽ? ይሄ ራሱ ያስታውቃል እሱ እንዳለበት እና እግዚአብሔር ብቻ ብሎ እግዚአብሔር ብቻ የመጨረሻው። ምክንያቱም አንድ ነገር አለ። ይቺ ልጅ እንደ ብርሃን ሆና ለሌሎቹ ለሚሰቃዩት ልጆች፣ እዛ ታጉሮ ላሉ ልጆች ብርሃን ሆና ልትወጣ ይሆናል። እግዚአብሔር ይርዳን። በጣም ነው የማመሰግነው ሳርዬ። በጣም ለምታደርጉት ነገር ህዝቡ ያያል እና እግዚአብሔር ይስጥልኝ። እኔንም ስላስገባችሁኝ አመሰግናለሁ። እናመሰግናለን ጋይስ ቴንኪው። እኔ እየደወልኩ ነው ለሰያ እኔ ነበርኩኝ እዛ ቤት እና ሰያ መጣው አሁን አንድ ስራ አለችኝ ብሎ ነው የወጣው የዘጋው። መጣው አንድ ስራ አለችኝ እንደዛ ብሎ ነው ዝርግፍ ሳታጨናንቁ በቃ እንደዛ ብሎ ነው ዝርግፍ አድርጎ ነው የወጣው እና መጣው አላውቅም። እሺ ሳሪ አልባሳት ቀጥይ። ሳርዬ ቀጥይ፣ ሀሳብሽን ቀጥይ። እኔን አስቀድሚኛ እንዴ ተናግሬ ልውጣ። እሺ ሰላም ቀጥይ። እሺ ማየሽ፣ እሺ አመሰግናለሁ። እግዚአብሔር ያክብር ሳርዬ። እኔ በመጀመሪያ ቅድም እንዳልኩት በመጀመሪያ ሁላችሁም ሳርዬ አንቺንና በአንቺ ውስጥ ያሉ ቡድኖች በሙሉ ግሩፑን በሙሉ ነው የማመሰግነው። እግዚአብሔር ከፍ ያለ እንጀራ ይስጣችሁ በእውነት ከዚህም በላይ አንድነታችሁን አስፍቶ ልዩነታችሁን አጥብቦ በእውነት ለዓለም አራያ ለዓለም ምሳሌ የምትሆኑ እውነት ነው። ሌላ ሀገር ያሉት የማዳም ቅመሞች እስከሚቀኑባቸው ድረስ አቤት ዱባዮች መታደላቸው እስከምንባል ድረስ እኛ ጥፋት ነው የምናጠፈው፣ እናንተ ግን መፍትሄ በመስጠት ማለት ነው። እና በዚህ ጋር ልናገር የምፈልገው ነገር ምንድን ነው? ሁላችንም ከጎናችሁ ነን። ሁላችንም ማለት ነው። ሲጀመር ጀምሮ ነገሩን እየተከታተልኩ ነው። ያለው ሰማለሁ። ያው የስራ ብዛት ስላለ ስለማይመቸኝ ነው ጣልቃ የማልገባው እንጂ እየተከታተልኳችሁ ነው። ሁሌም እናንተ መፍትሄ ለመስጠት በእውነት ስራችሁን ትታችሁ እኛ አንድ ነገር እንኳን ለማውራት እንዴት ነው ለደቂቃ ስናወራ እንዴት ነው ልባችን ድክም የምንለው? እናንተ ግን ቀንም ሌሊትም እስኪ ይሄን ነገር ከተጀመረ ስንት ቀኑ ነው እንደዚህ የምትለፉት? እኔ የምለው ፈጣሪ እንደው ያም ሆነ ምንም ሆነ ምን እግዚአብሔር የወደደውና የፈቀደው ነው የሚሆነው። እግዚአብሔር አምላክ ምን ተፈጥሮ ነው እንዴ? አንተ ሲታርገው ሊገሉኝ ነው ሰዎች ያለ እንዴ? ኮሜንታተሮች ናቸው ሰያ እያሉ ምን አይነት ጉዶች ናቸው? በእናትህ አይተዋል? የደወልኩን በጣም ረዥም ጊዜ ይቅርታ። በቃ ይህንን ስልኬን ሴቭ አድርገው ነው። ስማ ልንገርህ ትናንት ጋይስ ያለው እኔ ሰላም ነኝ፣ ቤተሰቡ ለማውራት ነው የወጣሁት ብሏችኋል። ካላስ በቃ ያለ ይኸው። እሺ ሰላምዬ፣ በጣም ይቅርታ ስላቋረጥንሽ። ችግር የለም፣ ኧረ ችግር የለም። እንዲያው እሱስ ወንድማችን አይደለም። እየሰማሁ እኮ እኔም ሌላ ነገር እያሳሰበኝ ነበር፣ ምን ሆኖ ነው በሚለው። ያው ደህና ነው። እግዚአብሔር የተመሰገነ ይሁን እና ልፋታችሁን ቆጥሮ እግዚአብሔር አምላክ እንደ የለፋችሁበትን ደግሞ መጨረሻው አእምሮ ፍሬውን ለማየት ያብቃችሁ፣ ያብቃን ነው የምለው። እንደው ልጅቷም እንደ እውነት እንደው እንዴት ብላ ብትጸልይ ነው ግን እንደው እንዴት ብላ ወደ ፈጣሪ ብታለቅስ ነው እንዲህ ድፍን ዓለም በእናንተን ሰበብ አድርጎ እናንተ ምክንያት አድርጎ ይሄው በዓለም ላይ ንቅንቅ ያለ ስለ እሷ እየተነገረላት ያለው ይቺ ልጅ እውነቴን ነው። እግዚአብሔር የሚወደው ነው የሚፈትነው፣ የሚወደው ነው ስቃውን የሚያበዛበት። ግን ደግሞ አንድ ነገር ተፈትኖ የሚመጣው ውጤት ደግሞ ያማረ ነው እና ይቺ ልጅ ለብዙ ሀናዎች ምክንያት ሆና ነው እና እንደዚህ ሆነችው። ለእናንተም
በምድር ላይ የሰማይ ቤታችሁን እየሰራችሁ ነው እና በእውነት እግዚአብሔር ከፍ ያለ እንጀራ ይስጣችሁ፣ ከዚህም በላይ ማለት ነው። እውነት ምቀኛችሁን እግዚአብሔር ከእግራችሁ በታች ያደርግላችሁ። የእውነት አምላክ ሀቅ ነውና ይዛችሁ የምትሄዱ ሁሌም ዛሬም ብቻ ሳይሆን ከዚህም በላይ ብዙ ለብዙ ሰዎች መፍትሄ ሆናቸዋልና እግዚአብሔር እውነት ልጅም ካላችሁ እንዲሁ በልጆቻችሁ ውስጥ ብድሩን ይክፈላችሁ። ሌላ ምንም ምለው ነገር የለኝም። እኔ እውነት ብዙ ነገር አለ በውስጤ፣ ግን ለመግለጽ ቃላት እያጠረኝ ነው። ሳርዬ በተለይ መሲ፣ ሳሪ፣ እናንተ ሙኒት በእውነት ነው የምላችሁ እግዚአብሔር በምትሄዱበት ሁሉ የድንግል ማርያም ልጅ እመብራን እሷ ራሷ እናትና ልጆች ይከተሏችሁ ለሁሉም ነገር ማለት ነው። ከምቀኛ እንደው ከምቀኛ ከጠላት ሁሉ ይጠብቃችሁ። አመሰግናለሁ ሳርዬዋ ኑሪልን ጋይስ፣ እናመሰግናለን። ግን አሁን እዚህ ስትገቡ ውዶች ምን እንደምታደርጉ ታውቃላችሁ? በሰሞኑ ነገር በሀና ጉዳይ የተሰማችሁን ስሜትና ምን ማድረግ እንዳለብን ብቻ ግለጹ ውዶች። እሺ፣ ችግር የለም ምስጋናው ነው ወይ ይሄ ምንም ችግር የለውም። ስሜታችሁን በቃ እናንተ ማውራት የምትፈልጉትን እናንተ እኮ እንዲህ ብታረጉ ኖሮ ይሄ ይሆን ነበረ የምትሉትን ነገር ከኛ መካከል የበጠበጠ ምናምን ካለ ላይክ ያንን ነው መናገር። ሳሪ ቀጥይ፣ ሳሪ አልባሳት። እሺ ውዶቼ። እሺ ሳሪዬ መጀመሪያ በጣም አመሰግናለሁኝ። ከዛ ሲቀጥል ግን መጀመሪያ መጠየቅ የምፈልገው ሳሪ የእሷ ቤተሰብ የሚባሉ ሰዎች እንደ ህዝብ ሁሉም የሀና ጉዳይ ነው ብሎ ከማታ እስከ ጠዋት ሁሉም ስራውን ትቶ ቆሞ ነው ያለው እና ባለቤቱ አለ፣ ወንድሟም አለ እና እነኚህ ልጆች ቢያንስ ላይቭ ላይ መግባት የማይችሉ ከሆነ በስልክም ቢሆን ቀርበው ቤተሰብም እንደሌላት ህዝብ ብቻ ነው በጣም እየጮህ ያለው። በውስጥ ብዙ ነገር ሊሰሩ ይችላሉ፣ ኦፍኮርስ ቤተሰብ ናቸው። ግን ደግሞ እንደ ህዝብ አለን ይሄን መረጃ ይሄ ነበር የሚል ነገር አንዳንድ ነገሮችንም ከህዝብ ጎን ሆነው ቢሰጡ ሚዲያ ላይ ጥሩ ነው ብዬ አስባለሁ። ምክንያቱም አጠቃላይ ሀሳቡ ለህዝብ የተተወ መሰለኝ። ቤተሰብም እዚህ ጉዳይ ላይ ማለት አንዳንድ ሀሳቦቹን መስጠት አለበት። እስካሁን ባለው ጉዳይ ላይ ህዝብ ነው በጣም እየሰራ ያለው። ሌላው መንገዱን እኔም ሄጀበት ነበረ። ተክላይም ሀዋሽ አርፌ ነበረ። ኢትዮጵያ እንደዚሁ በሷው እንደዚሁ እንደሷ አይነት ኢቃማ ለመውጣት ሄጀ ነበረ። ነገር ግን አሁን ሀና እንደዚህ ሞተች እንደዚህ ያሉበት ቦታ ለሞት የሚያሰጋት ቦታ አይደለም። ምክንያቱም ከዛ ፊት አብዛኛውን መንገድ ሄዳለች፣ አልፋለች። ሀኒ የደረሰችበት ቦታ ለሞትም ሆነ ለማንኛውም ነገር የሚያሰጋ ቦታ አይደለም። መደፈሩ ምናምን ይሄ የሚሉት እንትን ከሳቢያ ከወጡ በኋላ የተወሰነ በእግራቸው ሄደው የሚያርፉበት ቦታ አለ። ከዛ ሩካብ ይቀባበላሉ። ሩካብ ስልሽ ከኢትዮጵያ የሚመጡት እነሱን መሪዎቹ ይዘው መሀል መንገድ ላይ ይመጣሉ። ከሳቢያ ደግሞ የሚሄዱት እነኝህን ይዘው ከጅዳ የሚሄዱትን መሀል ላይ ይገናኛሉ። ከዛ ምናልባት 3ም 4ም ሩካብ ድንበር አስቆራጭ ሊሆኑ ይችላሉ የሚመጡት። ከዛ እነሱ ከዚህ ያሉት ሁለቶቹ ለእነኛ ያስረክቧቸዋል። ከዛ እነኛ ወደ ፈርሻ ይዘዋቸው ይሄዳሉ። ትናንትና ልጅቱ 6 ናቸው ምናምን ደላሎች መሪዎቹ ሲባል ሰው እየተወዛገበ ነበር። ይሄ ላይ ሊወዛገብ ይገባል። ምክንያቱም ከወዲያ ሩካብ ይዘው ነው የሚመጡት ከነ ተክላይ ሀዋሽ ማለት ነው። እና ከነ ተክላይ ሀዋሽ 4 ሆነውም ሊመጡ ይችላሉ። ይሄ 6 ምናምን መሆናቸው መሪዎቹ ይሄ አያወዛግብም። ሊሆንም ይችላል ከወዲያ ይዘው ስለሚመጡ። ከዛ ሀኒ ሁሉን ነገር አልፋለች። እዛ ቦታ ላይ ለመሞት የሚያሰጋት ነገር አይደለም። ይህም ህዝቡ እርግጠኛ ነው እሷ በህይወት እንዳለች። የገጠር ልጅ ደግሞ የሆነ የደበቀው እውነታ ሊኖር ይችላል። ግን ደግሞ አሁን እሱንም በሚዲያ ላይ ይሄን ካልተናገርክ ስንለው ምናልባት እሱም እኮ ከወዲያኛው በኩል ደግሞ የሚመጣበት ጫና ይኖራል። እሱ አሁን የሆነ ውስጡ ያለውን ነገር ቢተነፍስ ከወዲያ በኩል ደግሞ ጫና ይኖርበታል። ያንን ጫናም ደግሞ እሱ ብቻውን መጋፈጥ አይችልም። ስለዛ እሱን ደግሞ ቀስ ብሎ በውስጥ ልጅቱን አውርቶ ያለ ነገር ካለ በውስጥ መረጃ እንዲሰጥ ማድረግ ነው እንጂ አደባባይ ላይ ግዴታ እንደዚህ በል ሲባል፣ ምክንያቱም እነሱም እጃቸው ረጅም ነው። ተክላይ የሚባለው እንዳልኩሽ በጣም ብዙ ባህርተኛ ከኢትዮጵያ የሚመጣው አብዛኛው የአማራ ክልል በእሱ ጋር ነው የሚመጡት። ጅዳ ላይ ደግሞ ያሉት ደላሎች ብዙ ናቸው። ሸዋን ብቻ አይደለም። ስለዚህ ሳሪ እናመሰግናለን። ሰዓትሽ አልቋል ውዴ። እሺ ሰዓትሽ አልቋል። አመሰግናለሁ። እሺ ልዩ ቀጥይ። ሌላ ማለት ሌላ ቀጥይ ሌላ ቀጥይ ሌላ ይሰማል? አዎ ቀጥይ ሌላ
እሺ ሳርዬ እግዚአብሔር ይስጣችሁ። እናንተም ጊዜያችሁን ሰዓታችሁን ሁሉ እንደዚህ አላባከናችሁም በከንቱ። ያው እግዚአብሔር መጨረሻውን ያሳምረው። እኔ እምለው የኔ ሀሳብ የገጠር ልጅ ያ ተቃራኒው ልጅ ሲናገር ማለት ነው የሁላችንንም ስልክ ቀምቶ ለገጠር ልጅ ሰጠው፣ የገጠር ልጅ ስልክ ግን ተመለሰ አለ እና የገጠር ልጅ ስልክ ብቻ አይመስለኝም የመለሰው፣ አብሮ የሀናንም ስልክ ለገጠር ልጅ የሰጠው መሰለኝ አሁን ሳስብ ማለት ነው። ምክንያቱም የገጠር ልጅ ጋር ሰያ ሲደውል በጣም ይጠራ ነበር ወዲያው። የሀናም ስልክ የገጠር ልጅ ጋር ያለው ምክንያቱም ተቃራኒው ልጅ የሁላችንንም ስልክ ወስዶ ለገጠር ልጅ ግን ስልኩ ተመለሰ ብሏል። እችን ሀሳብ ለመናገር ነው። እንግዲህ እግዚአብሔር መጨረሻውን ያሳምረው። እናንተም እግዚአብሔር ይባርካችሁ እና የገጠር ልጅ መያዝ አለበት ብዬ አስባለሁ። እሱ ሁሉን ነገር እንደሚያውቅ በንግግሩም በምንም ተረድቻለሁ።